ትሁት አላሰበችው አጣብቂ ውስጥ ገባች። ቲና እንግዲህ ተመስገንን እቤት ከገባ በኋላ ሁሉም ሰው ከተኛ በኋላ ይሄንን ፖስታ ትሁት የምትተኛበት ቦታ አስቀምጠህ ውጣ ባለችው መሰረት ትሁት በተኛችበት ፖስጣውን አስቀምጦ ይወጣል። ትሁት ደህኒት እንግዲህ ምንም ነገር የተፈጠረውን ባለማወቋ የተኛችበትን አንስታ ወደ ቁም ሳጥን ታስገባለች። ይህንን ስራውን ከጨረሰ በኋላ ቀጥ ብሎ ወደ ቤቱ ነበር የሄደው። ትሁትም ምንም ነገር ስላላወቀች በጧት ተነስታ ቁርስ ለመስራት እያሽኮበኮበች ነው። አባባም ተነስቶ ቁርስ ደረሰ ወይ በማለት ሲጠይቅ ካሌብ የት ሄደ ብሎ ሲጠይቅ ካሌብ ረፍዶብኛል ብሎ ስራ እንደሄደ ነገረችው። ካሌብና እኔ ቁርስ ላይ መገናኘት አቆምን ማለት ነው አለ። ትሁትም አለች ካሌብ ስራ እየበዛበት ይመስላል አባዬ፣ ስለዚህ ቁርስ መብላት አቁሟል፣ ቤት ኃላፊነት እየተወጣ ይመስላል፣ ስለዚህ ተይው ጠንክር አለ። ቲና እንግዲህ ቀጥ ብላ በጧቱ ተመስገን ቤት ነበር ሄደችው። ከሄደች በኋላ ተመስገንና ቲና እጅግ በጣም የተግባቡ ይመስላሉ። ከዛ በኋላ እንዴት ነው ውጤቱ ብላ ስትጠይቀው በሰላም እንደተጠናቀቀና ዲሉ ወደ እነሱ እንደሆነ ይነግራታል። እሷም እመነኝ ተመስገን፣ ይሄ ነገር ይሳካልናል። አሁን ለትሁት ሜሴጅ እልክላታለሁ፣ ለአባባ ደግሞ እደውልለታለሁ ትላለች። እንግዲህ ትሁት ቁርስ ለማዘጋጀት ጎንበስ ቀና እያለች ስለሆነ የተላከላትን ሜሴጅም ሆነ ምን አላየችውም። ከዛ ቲና ወደ አባባ ደውላ ትሁት እየጠበኩሽ ነው፣ ፖስጣውንም ይዘሽው ነይ፣ እስከ ዛሬ የምንገናኝበት ቦታ እንገናኝ በማለት ስልኩን ትዘጋለች። ስልኩ ከተዘጋ በኋላ አባባ እንግዲህ ትልቅ የቤት ስራ ነበር የሆነባቸው። ምን እንደተፈጠረ ግራ ገባቸውና ትሁት መታ አባባ ምን ሆነህ ነው ብላ ስትጠይቃቸውም ምንም መልስ ሊሰጧት አልቻለም። ምንም የተፈጠረ ነገር እንደሌለና ቁርስም መብላት እንደማይፈልጉ ይነግሯትና ከዛ በኋላ ይወጣሉ። ከወጡ በኋላ የተገናኙት ዳጊ ጋር ነበረ። ዳጊ እንግዲህ ይህን የተፈጠረውን ነገር ሲነግራቸው ይህን ወረቀት ኤዱን እንንገራትና የወረቀት ፈልጋ ማምጣት አለበት፣ ወረቀቱ ምን እንደሆነ ማወቅ አለብን ብሎ ሲላቸው ከዛ በኋላ ኤዱን ከነገሯት በኋላ ኤዱ ተደብቃ ከገባች በኋላ ወረቀቱን ፈልጋ ካገኘችው በኋላ ልትወጣ ስትል የበር ድምፅ ትሰማና ትሁት ስራዋን ጨርሳ ሶፋ ላይ ቁጭ ብላ ስልክ እየነካካች ነበረ። ከዛ በኋላ ማን ነው ስትል እኔ ነኝ አለች ኤዱ። እንዴ በየት ገብተሽ ነው ስትላት ስገባ እኮ በበር ነው የገባሁት፣ ስገባ ስጠራሽም ሆነ ምኝታ ክፍል ስገባ የለሽም ነበር አለቻት። ከዛ በኋላ ስለ ካሌብ ከነገረቻት በኋላ ከጠየቀቻት በኋላ ምን ደረሳችሁ ፍቅራችሁ መቼ ድረስ ነው ፍቅራችሁን የምትደባበቁት ካለች በኋላ ወረቀቱን ይዛ ወጣች። እንግዲህ ዳኒና ኤዱም የካሌብ ነገር እያንትን እያላቸው ነበረ። እንዴ ለምን ነው ፍቅራቸውን የማይገላለጹት? ይዋደዳሉ እኮ እያለች ለዳኒም እያወራችሁ ነበረ። ባክሽ የራስሽን ይዘሻልና ስለ ሰው አታውሪ፣ እንደፈለጉ ይሁኑ፣ እንዴ መገላለጽማ አለባቸው ፍቅራቸውን ስትል አይ በግፊት ሳይሆን በራሳቸው መሆን አለበት አላት። ከዛ በኋላ እንግዲህ ያንን ወረቀት ወስዳ ለዳጊና ለአባባ ነበር የሰጠቻቸው። ይህን ወረቀት ምንድን ነው ለምንስ ነው አምጪ ያላችሁኝ ብላ ስትል የተፈጠረውን ነገር ሁሉ ሲያስረዷት እንዴ ትሁት እየሸወደችን ነው እንዴ እነሱ ጋር ተመሳጥራ መስራት ጀመረች እንዴ አለች ሄዱ። አባባ አይ አታደርገውም የኔ ትሁት አሉ። ወረቀቱን ለመክፈት ግን እጅግ በጣም ነበረ የፈሩት። ከዛ በኋላ እንግዲህ አንድ ደግሞ እቅድ እንዳላት ቲና
ከተመስገን ጋር ተመካክራ አንተ ትሁት ጋር ደውለህ የእህትሽን ልጅና እህትሽን አታገኝም፣ እኔ ባልኩልሽ አድራሻ ካልመጣሽ በላት ብላ አስደውላ ከደወለላት በኋላ ምን ፈለክ ስትለው እህትሽንና የእህትሽን ልጅ ከፈለግሽ እኔ ያልኩብሽ ድረስ ነይና እንገናኝ አላት። እባክህ ተመስገን እህቴንም ሆነ የእህቴን ልጅ እንዳትነካ፣ እኔን የፈለግከው ማድረግ ትችላለህ፣ ፈለክበት ቦታ እመጣለሁ ብላ ቃል ገባችለት። ከዛ በኋላ እሷም እሺ ብላ ግን አላማሽ ምንድን ነው ሲላት አሁን 11ኛው ሰዓት ላይ ደርሰናልና አልነግርህም አለችው። ሁልጊዜ እቅድሽን ካቀድሽ በኋላና ከተገበርሽ በኋላ ነው የምትነግሪኝ፣ ከመጀመሪያ ማወቅ ፈልጋለሁ አላት። ቆጣ አለችና ተመስገን እኔ የምልህ ነገር ሁሉ ይሆናል አልኩ። አሁን አንተም ትሁትን እኔም ደግሞ ቤቴን በደቂቃ ውስጥ እናገኛለን፣ ሰዎቹም ብር ብለው ከዛ ከቤት ይወጣሉ አለችው። በስተመጨረሻ ለዳጊ ደውላለት የት ነህ ስትለው ሩቅ ቦታ ነኝ አለ። አባባም ቅርብ ቦታ ነኝ በላትና ሂድ ሲሉት አባባም ወረቀቱን ለማንበብ ፈሩና አሁንም ፖስጣውን ያውታል፣ ይተያያሉ። ኤዱም ትላለች አባባ ክፈተው እንጂ ምንድን ነው ትላለች። እኔ ይህን ፖስጣ ከፍቼ ልቤ እንዳይንሸራተት ልቤ እንዳይደማ ፈራሁ አሏት። እሷም አለች ችግር የለውም እንየው እያለች እንዳለ እንግዲህ ትሁትም ተመስገንን ለማግኘት ዳጊ ደግሞ ቲናን ለማግኘት ይሄዱ እያሉ እንግዲህ ዳጊን ካገኘችው በኋላ በዚህ 30 ደቂቃ ውስጥ ቤቱ እጇ እንደሚገባ ነገረችው። እሱም ግራ ተጋብቶ ቀጥታ ወደ አባባ ደውሎ እኔ ምልህ ቦታ ና ቶሎ አለ። ከሱ ከተለየች በኋላ እንግዲህ ትሁትን ነበር ያገኘችው። ትሁትና ቲና ተመስገን ይመጣል ብላ ስትጠብቅ ትሁት ያገኘችው ቲናን ነበረ። ምክንያቱም ወረቀቱና የተባለበት ቦታ የተቀጣጠሩበት ቦታ አባባን በአይን በብረት ለማሳየት ስለፈለገች እንግዲህ ቲናና ትሁት ተገናኙ። አባባና ዳጊም በሩቅ እየተከታተሉ ነበር። ይህን ወረቀት ቆሙበት አባባ ያነቡታል ወይስ እንደገና ደግሞ ትሁት ልጄ ምንም አትሰራም ብለው በዛው በአቋማቸው ይጸናሉ?